ንጽሕት ድንግል እናንተ ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። ደግሞ አለው እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ። ቅዱስ ጳውሎስ በዚያ ቆሮንቶስ መልእክት ምዕራፍ 11 ቁጥር 2 ወዳጅ ምንም ሳናስተባብል ምንም ሳንቀባባ ሰርግ አለብን። ሙሽራ አለን። ታጭተናል። የበጉ ሰርግ ራት ተዘጋጅቷል። አሁን በእጮኝነት ናት ቤተክርስቲያን ያለችው። ይሄ ዘመን ሲጠናቀቅ መጠናቀቁ አይቀርም። ይሄ ዓለም ሲያበቃ ማብቃቱ አይቀርም። አይዟችሁ ያበቃ። የዚህ ዓለም መልክ ኃላፊ ነው። የትዕቢተኛ ፉከራ፣ የኃጢአተኞችን ደስታ ለቅጽበት ነው ይላል መጽሐፍ ቅዱስ። ቅጽበት ነው፣ አይዟችሁ ማለፉ አይቀርም። ግን እኔና እናንተ ከቤተ ክርስቲያን ጋር አብረን ከኖር፣ ቅድም በተማርነው ትምህርት ጸንተን ከኖር ሙሽራችን እናገኘዋል። አንዲት የታጨች ሴት ሙሽራዋን ብቻ እንደምትጠብቅ እናንተ ምዕመናን ቤተ ክርስቲያን ሌላ የምትጠብቀው ምንም ነገር የላት። ከሙሽራዋ በቀር የምትጠብቀው ምንም ነገር የላት። እሱ ነው የምትጠብቀው። ንጽሕት ሆና አንዲት የታጨች ሴት ሙሽራዬ መጣ ቀረ እያለች በር በሩ እንደምታይ እጆቻችንን ዘርግተን ሰማይ ሰማይ የምናየው ሙሽራችንን እየጠበቅን ስለሆነ ነው። ወገኖች እባካችሁ እንደ አንዲት ንጽሕት ድንግል ንጽሕናችሁን ይዛችሁ፣ እንደ አንዲት ንጽሕት ድንግል በተስፋ ተቀምጣችሁ፣ እንደ አንዲት ንጽሕት ድንግል በንስሐ በምስጢራተ ቤተክርስቲያን ተሰልላችሁ ተውባችሁ ሙሽራችሁን ጠብቁት። ሌላ ሰርግ፣ ሌላ ዝማሬ፣ ሌላ ደስታ፣ ሌላ ራት፣ ነጭ ልብስ፣ የከበረ ዙፋን ለሙሽሪቷ ለቤተ ክርስቲያን ተዘጋጅቷል። ክብሯ ከሙሽራዋ ጋር ዘላለም መኖር። ለዚያ ነው እዚህ የተቀመጥነው። ሁላችን ንውጡና እዩት፣ ከዚያም ደግሞ በተስፋ ጠብቁት። አዎ የሰርግ ቀናችን ደግሞ ይመጣል። መጽሐፍ ቅዱስ ሲጀምር በሰርግ ነው የጀመረው። ብዙ ተባዙ ምድርን ሙሉአት ብሎ ታስታውሳላችሁ። ጌታችን ሲመጣ ሰርግ ቤት ነው አድሶን የጀመረው። ቅድም እንደነገርኳችሁ መጽሐፍ ቅዱስ ሲጠናቀቅ የበጉ ሰርግ ራት ተዘጋጅቷል። ሙሽራይቱ ና ይላል ብሎ ነው የሚያጠናቅቀው። ና ብሎ ነው የሚጮው። ሙሽራዋን ለማግኘት የምትናፍቅ ቤተክርስቲያን አባ ፋም ስለሚባል ሰው ነግሬያችሁ ላክ ሰዓት ብዙ እንዳልወስድ። አባ ፋም በአንድ ገዳም ቢኖር ብርቱ ተጋዳይ መነኩሴ ነበር እና ምን ሆነ መሰላችሁ? የሰማዕትነቱ ቀን ሲደርስ እግዚአብሔር ገለጠለትና እስከ ዛሬ እስከዛች ቀን ለብሶት የማያውቀው ነጭ ልብስ ለብሶ ወጣላችሁ። ጓደኞቹ ወንድሞቹ እዛ የሚኖሩ አባ ፋም ዛሬ የተለየ ልብስ የለበስከው ምን ሆነ ነው ብለው ጠየቁት። አባ ፋም እንዲህ አላቸው፣ ሰማዕትነት የሚቀበልበት ቀን ስለሆነ ዛሬ የሰርጌ ዕለት ነው አላቸው። የሰርጌ ቀን ነው አላቸው። ወዳጄ የሰርጌ ዕለት ጭስ የምታጨስበት ጨሰ አቧራው ጨሰ እያልክ ዳንኪራ የምትዘልበት ቀን አይደለም። ራስህን ለጌታችን አሳልፈ የምትሰጥበት ቀን፣ ያ ቀን የሰርጌ ዕለት የምትልበት ቀን፣ ሰማዕትነት የሚቀበልበት ቀን፣ ጌታችን ሙሽራው የሚዋሃድበት ቀን፣ ከእሱ ጋር በቀኝ የሚቆምበት ቀን የሰርጉ ዕለት። ቤተ ክርስቲያንም እንደዚህ እንደምታዩት እንዳይመስላችሁ። የተዘጋጀላት ዙፋን፣ የተዘጋጀላት የዘላለም መና፣ የተዘጋጀላት ልብስ፣ የተዘጋጀላት ክብር አለ። እወርዳለሁ አለ ወረደ፣ እውነት ነው። እሞታለሁ አለ ሞተ፣ እውነት ነው። እነሳለሁ አለ ተነሳ፣ እውነት ነው። አርጋለሁ አለ አረገ፣ እውነት ነው። መጥቼ እወስድሻለሁ እኔ ባለሁበትም አኖርሻለሁ ብሏል። ይህም እውነት ነው። ሙሽራው ይመጣል። ኑ ውጡ፣ እናንተ ወጣቶች ውጡና ሙሽራችሁ
ከሱ በላይ የምትወዱ፣ ከሱ በላይ የምታፍቁት፣ ከሱ በላይ ጊዜ የምታባክኑለት፣ ከሱ በላይ የምትሞቱለት፣ ከሱ በላይ የምትኖሆልሉለት፣ ከሱ በላይ የምትንከራተቱለት ማንም አይኖር። ኑ ውጡና የወደዳችሁን፣ የሞተላችሁን፣ የተቸነከረላችሁን፣ የዘላለም ተስፋ የሰጣችሁ፣ የማይከዳችሁ፣ ወረት የሌለበት ፍቅር የሚያፈቅራችሁ፣ አድሎ በሌለበት መውደድ የሞተላችሁን ይህን ሙሽራችሁን ኑና እዩት። ይቆየኝ። በመምህራችን ላይ አድሮ ያስተማረን፣ የመከረን፣ የገሰጸን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ላስተማሩን መምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ አገልግሎት ዘመናቸውን ያብዛልን፣ ሀብተ መምህራንን ያድልልን። እግዚአብሔርን አመስግኑላቸው። ሁላችንም ተመስጠን ሰርጉ ቤት ገብተን ነበር አይደለም? ለኦርቶዶክሳውያን ይህን ልባችን ያቆይልን። ሁላችሁም እያየናችሁ ነበረ። እውነት ለመናገር ሁልጊዜ እንደዚህ ልባችን ቢሰበር መልካም ነበረ። የክርስቶስና የቤተ ክርስቲያን ሙሽርነት እንዴት ይደንቃል! እንዴት ይገርማል! እንዴት አይነት ሙሽርነት ነው! እንዴት አይነት ድንቅ ምስጢር ነው! ክብርና ምስጋና ይግባው። አመስግኑት እግዚአብሔር። እጅግ ድንቅ ነው። ከዚህ በላይ ብንናገር ሰዓታችን ለመጠቀም ስለሚያስፈልገን እናንተም ትራንስፖርት ትንሽ መጨናነቅ እንዳይኖር ተረጋግታችሁ መልእክቶችንና ስለት እዚህ የመጡ አሉ። ምናልባት ስለ ፕሮግራም እንደምታውቁት የመድኃኔዓለም ስለ ፕሮግራም አለ። የዛሬው ምናልባት እዚህ የመጣልን በዝርዝር የተጻፈ አለ። እሱ የዛሬ ወር ይነበባል። እዚህ ያሉትን ጠቅለል አድርጌ በኋላ እናገራለሁኝ። የመጨረሻውን ዝማሬ አሁን ጻፋችሁን ሁላችሁም እያበራችሁ ወንድማችን ዘማሪ ዲያቆን አቤል ይዘምርልናል። በዚሁ አጋጣሚ በሰላሳ ማክሰኞ ቅዱስ ዮሐንስ መጥምቀ መለኮት ልደቱ በዚህ በታላቁ ደብራችን ይከበራል። ይህ አይረሳም። በዋናነት ይሄ ጉባኤ በዚህ በልዩ ሁኔታ ያዘጋጀልንን የርዕሰ አድባራት ሰበካ ጉባኤን እንደዚሁ ስብከተ ወንጌልን በማስተባበር የደከሙ ወልድ ዋሕድ ሰንበት ትምህርት ቤትን በአንድ ላይ አመስግኑልን። እስኪ ድገሙት አንድ ጊዜ በደንብ አድርጋችሁ አመስግኑ። በእድሜ በጸጋ ይጠብቅልን። እንደዚህ ለትምህርት ወንጌል ቦታ የሚሰጡ እውነት ለመናገር እግዚአብሔር ጸጋውን ያብዛልን። ወደ ወንድማችን ወስዳችኋለሁ። ፍቅር ማረከኝ በሕይወቴ በዘመኔ እያለን አብረን እንዘምራለን። አምላካችን እግዚአብሔር ከሁላችን ጋር ይሁን። ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ እጃችሁን ፍቅር ማረከኝ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል ሞተ ሕይወቴ ለኔ ሆኖኛል ባንተ መከራ ሸክሜ እንኳን
እዘምራለሁ እንደ አቅሜ አገናለሁ ቆሜ እዘምራለሁ እንደ አቅሜ አገናለሁ በሕይወቴ ከዘመኔ በሕይወቴ ከዘመኔ እግዚአብሔር በፈጣሪያችን አዳኝ በሆንከው በነገሮቻችን አትመካ። በፈጣሪያችን አዳኝ በሆንከው በነገሮቻችን ፍቅር አለኝ በሕይወቴ ከዘመኔ ፍቅር አለኝ በሕይወቴ ከዘመኔ እግዚአብሔር
ከወንድማችን ለዘማሪ ዲያቆን አቤል ዝማሬ መላእክትን ያሰማልን። እግዚአብሔር አምላክ ያገልግል።